ሩታስ ቢሆን በፍቅር መያዝ ካልቻለች ከተበለጠች ነው። ምንድነው የሚያንገበግብ? ከተማው ላይ ወንድ ጠፋ እንዴ? ወይ በሆነ ነገር እኮ አይደለም የበለጠቻት እዚህ ጋር የበለጠቻት ራሷ በምትሰራው ቆይ እሺ ሌላ ሁሉንም ነገር ተውና አንድ ጥያቄ ልጠይቅ። እኔ ሰማሁት መረጃ ማለት ነው አያቷ የሰጧት የአንገት ሐብል የት እንዳለ ታውቃለህ? ቆይ አያቷ ስጦታ ሰጥቷታል የአንገት ሐብል አልሰጧትም? የትም ይሁን የትም አንቺ ምን አገባሽ? የራሷ ጉዳይ ነው። ይሄ ደግሞ የቤተሰብ ጉዳይ ነው። ቤተሰብ እኮ አይደለም የሄደው እሷ ናት ሄደች አይደል? እንኳን ቤት ትሄድ አትሄድ አይመለከተንም እኛ። እሺ መሄዱ እርግጠኛ ነሽ አንቺ? እንግዲህ እኔ በመረጃ ነው ዝም ብዬ አይደለም። አይደለማ አንዳንዴ እኮ ለቤተሰብም ክብር ማሰብ አለብሽ። እኔ ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው የኔ ውድና ተናፋቂ ቤተሰቦች እንዴት ናችሁልኝ? ያው ከተገናኘን ትንሽ ሰንበት በታለንና ያው ዛሬ እንግዲህ ከዝዋይ ጉዞ መልስ ተመልሻለሁ። መቼም ብዙ ሰው በጉጉት እየጠበቃችሁኝ እንደሆነ ተስፋ አደርጋለሁ ቤተሰቦቼ በጣም ማለት ነው። እንግዲህ እኔም ናፍቃችሁኛል። እንግዲህ በናፍቆት ነው የተገናኘነውና ምንድነው ያው ጥሩ ዜና ይዤ መጥቻለሁ። ጥሩ መልስ ከሄድኩበት ቦታ ጥሩ ምላሽ አግኝቼ መጥቻለሁ እና እንግዲህ ወደ ሚመለከተው አካል አደርሳለሁ ማለት ነው። ምንድነው እና ደግሞ ከኔ እዛ ዘዋይ በነበርኩበት ጊዜ ፍፄ ባለቤቴ እንዲ ቪዲዮ ምናምን የተወሰነ ቪዲዮ ሰርቶላችኋል በስልክ አግኝቶኝ ከኔ ጋር እሱን ያለውን መረጃ ምናምን ሰምታችኋል። እና እዛ የነበረው ሁኔታ እንደዛ ይመስላል። እና ከመጣው በኋላ ያንን ኮሜንት ምናምን ሳነብ ማለት ነው በጣም ብዙ ሰዎች ያው ለምንድነው ሚዲያ ላይ አውጥተሽ እንደዚህ አይነት ነገር መረጃ መስጠጪው ምናምን ብለዋል። እና ያ መረጃ መስጠት ምናምን ሳይሆን ያው የእያንዳንዱ እንቅስቃሴያችንን ለእናንተ ለውድ ቤተሰቦቼ ማሳወቅ ስላለብኝ ነው። እና ያለውን ነገር እንዲበቃ የሷንም የምታረገውን ሁኔታ እንድታቆ ስለምፈልግ ነው። ለዛ እንጂ መረጃ አሳልፌ ለመስጠት አይደለም። እና እንደዛ ነው ቤተሰቦችና አሁን የርኩበት ቦታ ተሳክቶ ጥሩ ምላሽ ይዤ መጥቻለሁ። ጥሩ ነገር ይዤ መጥቻለሁ። ግን ያንን አሁን እንዲነው ብዬ ልነግራችሁ አልችልም። ምክንያቱም በጣም ከባድ ነገር ነው ምናምን ማለት በቃ ያለው ነገር ባሳውቃችሁ ደስ ይለኛል። ግን የሆነ ትንሽ ከሩታ ጋር የተያዘ ነገር ነውና ለሷ ከመንገሬ በፊት አሁን ለናንተ ብነግራችሁ ያው ቪዲዮ ላይ ምናምን ተሰማዋለች እንዳደነግጥ ብዬ እንጂ በጣም የተጋነነም ማለት እንትን ነገር ሚስጥር ምናምን ሆኖ አይደለም። ለናንተ ደግሞ ምንም አይነት ሚስጥር መደበቅ አልችልም። ምክንያቱም ለናንተ ካልነገርኩ ለማን እነግራለሁ? ለማን ነው? እናንተ የኔ ውድና የተከበራችሁ ቤተሰቦች በቃ ያለው ነገር በሙላ ለናንተ ነው ምለፋው። ምንም ለናንተ ለማሳወቅ የሁሉንም ነገር ሚስጥር ምንም ለናንተ ለማሳወቅ እስከሆነ ድረስ ያው እንግዲህ እንዴት ነው ካሜራማን ልንገራቸው ወይስ ያለውን ነገር ይነገራቸው? አልንገራቸው ይቅር። አው እንግዲህ በቃ ያው ሩታ አትንገራቸው እያለኝ ነው። ምክንያቱም ትንሽ ከሰማች ትደነግጣለች ምናምን በሚል ያለው ኬስ ከሷ ጋር የተያዘ ኬስ ስለሆነ ማለት ነው። ያው እኛ የምናስበውና እሷ የሄደችበት ርቀት ይለያያል እና ትንሽ ከበድ ስለሚል ለራሷ በነግራት ይሻላል። ግን ለሷ ስነግራት አብሬ ቪዲዮ ይዤ ወይ ነግራችኋለሁ። ካልሆነ ደግሞ ለሷ ካሳወቅኳ በኋላ በቀጣይ ቪዲዮ ያለውን ነገር በሙላ ማለት ነው ግልጹን እነግራችኋለሁ ማለት ነው። ግን መጀመሪያ ለሷ ማሳወቅ ስላለብኝ ለሩታ አሳውቃታለሁ ማለት ነው። እና ዛሬ የመጣሁት አንድ ይሄንንም መረጃ ከዛ የተመለስኩበትን እንዴት ሆነ ብላችሁ የምታስቡ ሰዎች ስላላችሁ እሱን ለመመለስ ነው። ሲቀጥል ደግሞ የሄርሜላ አጎት ቀጥሮኝ ለምን እንደቀጠረኝ ምን እንደፈለገ አላቅም። ያው እንግዲህ እዛ ሆኜ ነው ሲደውልልኝ የነበረው። እኔ ደግሞ ከመጣው በኋላ ደወልኩለትና
ለአሁን ተቀጣጠርን ማለት ነው። እና ያው ብቻዬን ደግሞ መምጣት ስለፈራው ባለቤቴም ደውዬለታለሁ። ሁለቱም እንግዲህ ማን እንደሚቀድም ባላቅም ይመጣሉ ማለት ነው። ያለውን ነገር እንግዲህ ለምን እንደፈለገኝ ምን ፈልጎ እንደሆነ ምናምን እንግዲህ መረጃውን ወይ ፈልጎ ከሆነ ተሳስቷል። እኔ ለሱ አላሳውቅምም አልነግረውም። ያው ማሳወቅ ላለብኝ አካል ነው ማሳውቀው። ከዛ ግን በተረፈ ለምን እንደፈለገኝ ምን እንደሆነ አላቅም። እስኪ የመጣ ነው እንደውም ከርቀት ይታየኛል። እንግዲህ እሱ ነው ይመስለኛል። እኔ የምለው አንቺ ግን ለምን ስርዓት አይኖርሽም? ሰላምታ አይቀርም መጀመሪያ? ኖ አይደለ። ከሰላምታ በፊት ለምን ነው ስርዓት ማይኖርሽ? ምን አረኩኝ ደግሞ? ምን ማለት ምንድነው ያናደደ ነገር? ባለፈው የተለያየንበት ሐሳብ ምን ነበረ? ቢያንስ ጉዳዩን እንደ ባለቤትነት እኔ አሳይመንት ወስጄ ችግሩ ላይ እንደ መፍትሄ እናመጣለን ብለን ነበር የተነጋገርነው አይደለም እንዴ? አንቺ ግን በአቋራጭ ሄደሽ ጠንቋይ ቤት ሄዳለች ምናምን ምንድነው ይሄን ያህል እንደዚህ የተዝረከረከ ሐሳብ ማቅረብ? እኔ እንግዲህ የማውቀውን ሐሳብ የሰማሁትን ያየሁትን ትክክለኛ መረጃ ነው እንግዲህ እያወጣው ያለው። እናንተ እዛ በመሄዱ አሳፈራችሁ ማለት እሷ መሄዷን ያላፈራችሁበት አሁን ሚዲያ ላይ ስለወጣ ነው ያሳፈራችሁ። ይኸውልሽ እኛ አሁን ስለሷ ጉዳይ አይደለም። እሺ ምንም ይሁን ምን አፍንጫ ሲነካ አይን ያለቅሳል። የሷን ስብዕና የሷ ጉዳይ የራሷ ጉዳይ ነው። ይሄ ደግሞ የቤተሰብ ጉዳይ ነው። ቤተሰብ እኮ አይደለም የሄደው እሷ ናት ሄደች አይደል? ጠንቋይ ቤት ትሄድ አትሄድ አይመለከተንም እኛ። እሺ መሄዱ እርግጠኛ ነሽ አንቺ? እንግዲህ እኔ በመረጃ ነው ዝም ብዬ አይደለማ። አንዳንዴ እኮ ለቤተሰብም ክብር ማሰብ አለብሽ። እኔ ቤተሰብ ከዚህ ጋር ምን አገናኘው? የቤተሰብ ክብር ደግሞ መታሰብ ካለበት እኮ ክብራችሁን ያወረደችው ኤርሚላ ራሷ እንጂ እኔ አይደለሁም። መጀመሪያ እናንተ ክብር የምታስቡ ከሆነ ልጅቷን መሰብሰብ እኮ እናንተ ፋንታ ነው። ልጅቷን እኛ በግድ ማሰር አለብን እንዴ? እኮ እሷ ናት ክብራችሁን አሳልፋ እየሰጠች ያለችው እንጂ እኔ አይደለሁም። አይደለማ እናንተ እዛ ስትሄድ ያልተነ እንደ አንድ ሰው እንደሚያስብ ሰው ደግሞ እንደዚህ አይደረግም። ይሄናል የወረደ እዛ ጠንቋይ ቤት ሄዳለች ከሊት እንደዚህ ሆናለች የከሊት ቤተሰብ እያለች ልጁን አፍዟለች እንዳይንቀሳቀስ ከትዳሩ ከህይወቱ ከልጆቹ አውጥታ ልጁን አስራዋለች አሳስራ አስቀምጧለች ምንም እንዳይናገር ማለት ነው። ያንን ደግሞ ምንም የበለጠችው በምን ትበልጣለች? የተሻለች ልጅ ሆና ማመን አለብሽ። ኧረ በእናትህ እዚህ ጋር አሁን እሷ ከሩታ እኮ የተሻለች ሰው ሆና አይደለም ቢያዘችው ይዛው ነው። ሲቀጥል ደግሞ ከዚህ የበለጠ መረጃ አለኝ። ግን ያንን ደግሞ አሁን እንዲህ ነው ብዬ ማውራት አልፈልግም። ምክንያቱም መረጃሽ ንገሪኝ። እኔ ለምን እነግራለሁ ሚዲያ ላይ እኔ እንዲህ ነው ብዬ መናገር አልፈልግም። መጀመሪያ ልጅቷ ካልቻልሽ ከተበለጥሽ ነው። ወንድ ልጅ ደግሞ መሰብሰብ ያለባችሁ መጀመሪያ እሷን እንጂ አሁን ሚዲያ ላይ ከወጣ በኋላ ለምን ስማችን ሚዲያ ላይ ወጣ ብላችሁ እንደዚህ መጮ የለባችሁ። ይኸውልሽ አንቺ ለዘመድሽ ነው አይደል እንዴ ይሄን ያህል ተቆርቆረሽ ስሜታዊ ሆነሽ እየተናገርሽ ያለሽ? አዎ ለትዳሯ። ለኔ ደግሞ ምንም ይሁን ምን እህቴ ናት። አውቃለሁ። ስለዚህ ካወቅሽ ይሄን አልፎ መሄዱ ምን ያስፈልጋል? አንቺ ሩታስ ቢሆን በፍቅር መያዝ ካልቻለች ከተበለጠች ነው። ምንድነው የሚያንገበግብ? ከተማው ላይ ወንድ ጠፋ እንዴ? ወይ በሆነ ነገር እኮ አይደለም የበለጠቻት እዚህ ጋር የበለጠቻት ራሷ በምትሰራው ቆይ እሺ ሌላ ሁሉንም ነገር ተውና አንድ ጥያቄ ልጠይቅ። እኔ ሰማሁትን መረጃ ማለት ነው አያቷ የሰጧት የአንገት ሐብል የት እንዳለ ታውቃለህ? ቆይ አያቷ ስጦታ ሰጥቷታል? የአንገት ሐብል አልሰጧትም። የትም ይሁን የትም አንቺ ምን አገባሽ? ተሰጥቷታል። መልሱን ነው ፈልገው። ተሰጥቷታል አልተሰጣትም? አንቺ በዚህ ጉዳይ ላይ ምን አገባሽ? በቃ ይሄ መመለስ አትፈልጉም። የሷ የተሰጣትን የአያቷን የአንገት ሐብል ነው እዛ ሄዳ መተት አሰርታበት ድጋሜ ለሩታ ስጦታ ብላ የአራስ ጥሪ ይዛላት ሄደችው። በዛ መተት ላይ ነው አሰርታ የወለደች ጊዜ በአራስ ቤት ማለት ነው አብርሃም እንዲሰጣት አድርጋ ልጅሱም ስለፈዘዘ እሱ ሄዶ ለሩታ ሰጣት። የሁለቱም ፈዘው ቀሩ። ይሄን ያህል ደረጃ ለምን አስፈለገ ነው ሲጀመር? እኔ ብልሽ አብርሃምም ቢሆን የሚያመልከው ፈጣሪ ያለው አይደል እንዴ? አለው እሱማ። ስለዚህ ካለው እሷ መተት አሰራች አላሰራች ምንም ያመጣው እኮ በምድር ላይ አቅም አለው። ግን ያንን ማለት ነው እሱ አልነቃም ነው። መጀመሪያ አሳስረዋለች። እሱን ደግሞ የሚወስደው ጸበል ቢገኝ እሱ ይድናል እኮ
ግን ቤተሰቦቹም አሁን ትንሽ አላቅም ሰው አሁን እንዲህ ነው ብዬ መንገር አልፈልግም። አይመለከተኝም ስለሱ። እኔ የሚያገባኝ ስለ ሩታና ስለ ሩታ ብቻ ነው። ገብቷላ? ከታመመ ጸበል መውሰድ የናንተ ኃላፊነት ነው። አሁን ግን ከኛ ቤት ራስ ወረዱ። እኔ እናንተን እኮ አይደለም አሁን እየነካ ያለሁት ነካሽን እንጂ እኔ እናንተን አልነካውም። እሷን ነው እየተናገረ ቤት ሄደች። አንድ የሆነ ነገር አደረገች። አንድ የምታደረገች አንተ ታውቃለህ። በመሄድና ባለመሄዷ መረጃ ልንገርህ የግዴታ ፎቶ ምናምን አምጥቼ ስትገባ ማሳየት አለብኝ እንዴ? አርለማ ሴቶች ስትበለጡ ሁሌ የሆነች ሚንት እየፈለጋችሁ ብቻ አቃቅር ማውጣት ነው ስራችሁ። እኔ በነገራችን ላይ መቻል ካቻላችሁ ያገናኘን ነገርም የለም። ወንድ ልጅን በፍቅር መያዝ ከቻላችሁ መያዝ ነው። ስትሸነፉ ስትበለጡ ግን ሁሌ ጠንቋይ ቤት ሄዳ ነው መተት አሰርታባት ነው የሆነ ነገር አድርጋ ነው እንደዚህ አይነት የተልካሻ ምክንያት እያመጣችሁ ግን በቤተሰብ ላይ አጉል ወሬ ባይነዛ መልካም ነው። እሺ እኔ ችግር የለውም። አሁን እሷ ላይ እንደዛ አይነት ነገር እንትን አልልም። ግን ማለት ከቤተሰብ ጋር የሚያነካካው ከሆነ መረጃው ከወጣ በኋላ ግን አንተ ራሱ ታምንበታለህ። እዛ ሰዓት መሄድና ለመሄዷን ራስ ታረጋግጣለህ። በቃ እናንተ ለምን አወራሽ ነው ለምን ሚዲያ ላይ ወጣ እንጂ እሷ መሄድ እንት አላንገበገበ። ሚዲያ ላይ መውጣቱስ ምንድነው የሚያመጣው መፍትሄ? እኔ ማውጣት ስላለብኝ እሷ ስትሄድ ያላፈራችሁ እናንተ ሚዲያ ላይ ወጣ ምን አሳፈራችሁ? እስኪ ምንድነው የሚያመጣው መፍትሄ? የሚያመጣው መፍትሄ አገር ይሰማታል። ምንድነው አገር ይሰማታል። አገር ሰምቶስ እንግዲህ ለነገሩ በእርግጥ ምንም ያሳፍራችሁ ነገር የለም። እናንተ የምትሰሩት መጀመሪያ ሚስትህን ያዝ። ባለቤቴ ላይ መጮኩ መፍትሄ። መጀመሪያ ሚስትህን ያዝ። ሚስቴ ምን አደረገች? ያደረገችውንማ እርሷ ራሷ ትንገር። አልገባኝም ማለት ምን አርግሽ ነው አንቺ እንደዚህ? ምንም ያደረኩት ነገር የለም። ለምን ያደረኩት ነገር የለም ከምትይ ለምን ጉድ ለምን አደባባይ ወጣ ነው? በቃ አሁን ጠንቋይ በሚሄዷን ወይ ምናምን ለምን ተናገርሽ ነው? ሌላ ምንም እንትን የለውም እኮ ነው። እሷን ጠርታት ነው? አዎ ጠርቻት ነው። እሺ ታዲያ ስለዚህ ምን በሰላም ማውራት አይሻልም? ምንድነው እየጮህክባት ነው? እንኳን ጮህኩባት ምን ይፈጠርሽ? እንዴት ማለት አራቶ ጉልበት አንድ ነው። በነገራችን መጀመሪያ ስርዓት ማስያዝ አለብህ ባለቤትህን። አይ እንደዚህ አንተ ስርዓት ባትይዝ ሚስትር ስርዓት ማስያዝ ማትችል ከሆነ መጀመሪያ ማያዝም ስርዓት ማያዝም ካለባት ማለት ነው ለኔም ነግረኸኝ እንጂ ዝም ብለህ አንተ ጠርታት ስርዓት ማስያዝ አንተ መብት ላንተ በነግራውን አንተ መፍትሄ ትፈጥራለህ። አዎ እንደባል ይዛል። ግን አንተ ዝም ብለህ ሰው ሚስት ጠርተህ ዝም ብለህ የምትደነፋበት ነገር አይመልችም አይደለማ። መጀመሪያ ስርዓት ማስያዝ መቻል አለብህ። አንተ ወንድ ልጅ ነህ። መጣላትም ካለብህ ከወንድ ጋር ነው እንጂ እሷን ጠርታው ምን ልታረጋ? አሁን እኮ ወንድም ስለሆንኩ ነው በስርዓት እያናገርኳት ያለሁት። አይ እላፍ እያለ ወንድማ ብትሆን እኮ ማድረጋትን ድሮ አድርጋት ነበር እኮ። ግን አሁን አያለፍክባት ነው በቃ። ምን ልታልፍባት አይገባም በቃ። ባልፈም እኮ ምንም አታመጣም አንተ። ከፈለክ አረ እንዴት አንተስ ምን ታመጣለህ? ምን አንተ ስርዓትን አትይዝም እንዴ? ምንድነው ስርዓት ነው? እንትን አትበሉ። ሳውን ሌላ ጨቀጨቃ አንተ ተው። ቆይ ፍፄ ተው አይደለም ተው አይደለም ቆይ ሌላ ነገር እንትን አትበሉ። ስለማ ብለህ ነው የመጣው? ማንን ፈልገህ ነው የመጣሁት? የቤተሰቤን ክብር ላስላትልኝ ነው። እሺ በቃ እጅን አንሳ። ሰው እጅ ላይ እንትን አዘልካ። ይኸውልህ መጀመሪያ ክብር ይኖር። አንተ ተው እስቲ። አንተ ዝም ብለህ ከመሬት ተነስተህ መታውን እንትን ትላለህ እንዴ? ለምን ተነስተህ ያለሽ እንዴ? አንተ ስርዓት ይኑራ። የማን ጠበቃ ነህ? አንተ ስርዓት ይኑር። በቃ ተናገርክ አይደል እንጂ መጀመሪያ ያ ሁላ ነገር ስትናገር ያላፈራቸው ሚዲያ ላይ ሲወጣ ነው ጉዷ። እንደዚህ ቀድመህ ልታዘጋፍ። እኔ ደግሞ አልዘጋም እንዳላወራዋለሁ ሚዲያ ላይ አውሪ መለፍለፍ አመልሽ ነው። በቃ አወራለሁ። የፈለገ አንሽ አንዳውሪ ምን አስፈራችሁ? ጮህስ ምን ታመጣለህ? አንተ እስቲ ስርዓት ያስተከበረ ነው። እንደ ፖሊስ ጋር መደወል አለብኝ እንዴ? አክብሬያለሁ። ስርዓት ምን ታረጋለህ? አክብሬያለሁ። ስርዓት እኔ ፖሊስ ጋር ምን ታረጋለህ አንተ? ነይ አንቺ ምንም ፖሊስ ካሜራማን ስልክ ነይ አንቺ ፖሊስ የፈለግሽው ጥሪ ነይ። አይደለም ምን ያመጣል? ምን ያመጣል? ማለት